እንዴ ለስኝ ምን ሲሰኛለሽ? በስመ አብ ወልድ ከዚህ በላይ ካንቺ ጋር ማውራት ዘንበይ ሰነስራታችን ይልሽ አዳምጪኝ ይልሽ ባለቤትሽን አውቀዋለሁ ያልኩኝ ነው። ባለትዳር እንደሆንሽ አውቃለሁ። ባለቤትሽ ነው እዚህ ላከኝ። እንደፈታ ተሳስተህ እንዳይሆን ወንድም እንዳትኝ ያንቺ ወንድም አይደለም። እኔ ደስ አልከኝ ብዬ ዘንበይ እንደዚህ እንድትንቀኝ ሆነ እንድትናገረኝ አልፈልግም። እሺ የናኩሽ መጀመሪያ ማሳጅማ በደንብ ነው የፈለገው እንጂ ኖ አይደለም። አንዴ ልጅማ ትንሽ ነው በቃ እኔ ሳሙና ከነካሽ በኋላ ሳሙና እንድትይ ያለው ይሄ ታናሽ ራሴ እንደሆነ እንድታመን ፈልጋለሁ። መልክሽማ የራስሽ ነው ያስተውቀርሽ ማለት ሻወር ወስደን እንመለሳለን። ዘንበው ማውራት እንችላለን። ምን ችግር አለው? እንዴት ነው ሻወር እየወሰደን የምናወራው? እኔ ያላወራም ሲጀመር ድጋሽ አዳምጪ። ከሌላ ዶክተር ጋር ራሱ ግንኙነት እንዳልሽ አውቃለሁ። አብሮሽ የሚሰራ ሰው ይሄ ሁሉ ነገር አውቃለሁ። አዳምጪ ከሱ ጋር ራሱ ነገር ነው እያወራህ ያለው። ብዙ ማስረጃ ሰብስቤያለሁ። ከሱ ዶክተር ጋር ራሱ ስትሞላፈጭ አውቃለሁ። በዶክተሩ ራሱ ባለትዳር እንደሆነ አውቃለሁ። አዳምጪኝ። እኔ ይኸውልሽ ብዙ ነገር አውቃለሁ። ሰላም ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ ያለን ዛሬም በድጋሚ ተገኝተናል። በዛሬ ፕሮግራማችን እንግዲህ አንድ ባለ ታሪክ ይዤላችሁ መጥቻለሁ። ይሄን ባለ ታሪካችን እንግዲህ ስሙ ሀብቶም እንደሚባልና እንግዲህ የሚሰራውም ፍሪጅ የተለያዩ ኤሌክትሮኒክሶችን ጠጋኝ እንደሆነ ነግሮኛል። እናም እንግዲህ አንድ ሴትም ተዋውቆ ከሷ ጋርም የፍቅር ግንኙነት ጀምሮ እሷንም አስተምሯት ለስራ ሁላ እንዳበቃት ነግሮኛል። ነገር ግን ስራ ከጀመረች በኋላ ከተወሰነ አመት በኋላ እንግዲህ የተለያየ ወጣ ያለ ጸባይ እንዳየባትና እንግዲህ ብዙ ነገር እንደምታታማም ከዶክተሮች ጋርም ከአለቃዋ ጋርም እንግዲህ ትተኛለች እየተባለ የእሷ ጓደኞች እየደወሉ እንደሚነግሩት ነግሮኛል። ነገር ግን እሱ አላመናትም። እንደዚህም ሆኖ ግን በጣም ተደጋጋሚ የሆነ መልእክት እንደሚደርሰውና እሷ ጋርም ተደጋጋሚ የጸባይ ለውጦችንም ሆነ የጸባይ መለዋወጦችንም ሆኖ ስላየ ነው እኛ ጋር የመጣው። እኔም እንግዲህ እሷን የግል ዶክተር እፈልጋለሁ ዴንቲስት ነችና እኔም የግል የጥርስ ሐኪም እፈልጋለሁ ብዬ ጠርቻት እዚህ ጋር የሚፈጠረውን ነገር እሷን ጠርቻት እንደሚፈጠረውን ነገር አብረን ምን ይሆናል። አብራችን ቆዩ። ያው እንግዲህ ተመልካቾቻችን ህብስት አሁን ደውላልኝ እየደረስኩ ነው ብላኛለች። እኛም እንግዲህ ካሜራችንን ሴታፓችንን አስተካክለን ጠብቀን ጨርሰናታል። እንግዲህ እሷ መታ የሚፈጠረው ነገር አብረን ምን ይሆናል። አብራችን ቆዩ። ምንድን ነው እንደዚህ ተለመነሽ ነው ገቢ ሌላ ቤት ነው ወይስ ምንድን ነው? አይ አንተ ቅደም ብዬ ነው እንጂ ለምን እንዴ ፈርተሽ ነው ጀርባሽን ተሰጥቶጂ? ወይ አይደለም፣ ያው የቤቱ ባለቤት ቀደም ይሻላል። የቤቱ ባለቤት ለዛው ሸውታስ እንደዚህ የቤቱ ባለቤት ነው ደም አለበት። የቤቱ ባለቤት ግድ ነው ታዲያ ማላቀው ቤት እንዴ ዝም ብዬ እገባለሁ? ገባሽ? ኦሬዲ እኮ ገብተሻል እኮ አንቺ እኮ ወደ ውስጥ አልገባም ብለሽ ነው ማለት ነው። ቤት እዛ ከፍቼ ገባሽ እንዴ ግቢ እዚህ እንዴት እንዴት ያለሽ? ለማንኛውም እኔ እንደዚህ ልጨቃጨቅሽ ማለት ነው። የሆነ ነገር ሰጪ ቡና ሻይ ወይ ምንም አያስፈልግም። የሆነ ነገር ትኩስ ነገር ማለት ከፈለግሽ መጠጣል ጠንካራ ያለ ውሃም አለ ከፈለግሽ የሆነ ነገር ወይ አይ ተጨራሽ ከሆነ ቀዝቀዝ ያለ ውሃ ለፀሐይ አሪፍ ነው። ወደ ስራ ቦታ መመለስ ስላለብኝ ባይሆን ወደ ህክምናችን ንግባና ቶሎ ልሂድ። በጣም ለካ ዶክተሮች ተቦለቀ ብዙ ናቸው። ረስቼ ግዴታ መግባት አለብኝ። እዛም ፔሸንቶች ይጠብቁኛል። ፔሸንቶች ሌላ ዶክተር የለም ነው ወይስ ምንድነው? እንደዚህ አሉ ሌሎች ዶክተሮች ግን የኔ ፔሸንቶች አሉ። እኔ ማያቸው አሉ እኮ ማለት አንቺ ፔሸንቶች ግዴታ አንቺ ናቸው። በሽታቸው ቀሪ ይላቸዋል ሌላ ዶክተር ሲያያቸው ነው። ለዚህማ አይሆንም። እኔም ቀሪ ይለኛል ሲጀምጥለሽ ይብትያውን አሞ እሱን ነው የምልህ። እዛ የሚመጡት ፔሸንቶች እኔ ከሌለው ይደብራቸዋል። ሰው ያንተን ህክምና እናድርግና መመለስ አለብን። አክቹዋሊ እኮ ስደውልልሽም እኮ ነገር እኮ ብዬሽ ነበር። ያው አልሰማሽኝም እንጂ በደንብ ቼክ አፕ እንድታደርጊኝ እፈልጋለሁ ብዬሽ ነበር። ወይ ልብ አላልሽኝም ማለት ነው። ታዋራሽ ነው ሰምቻለሁ እኮ ያው እኔ በነገራችን ላይ ከውጪ ነው የመጣሁት። ውጪ የራሴ ዶክተር አለኝ ነው እንደ አንቺ ፔሸንቶች እኔም ሌላ ዶክተር ሲነካኝ አልወደም። እዚህ ያው አንቺ ጎበዝ ነሽ ሲባል ስለሰማሁኝ ምናምን ነው የደወልኩልሽ አንቺ ጋር እና እዚህ ከመጣኝ ያው ኦልሞስት ወደ 8 ወር ምናምን ሆኖኛል። እና ምን መሰለሽ 8 ወር ሙሉ በገርምሽ ይኸውልሽ አታሚት ይችላልሽ 8 ወር ሙሉ አንድ ዶክተር አላገኘም። በራሴ በትሪትመንት ባለ አይደል በሰው ስንከባከብ ነበር ወጣሽ እና አሲ 8 ወር ሙሉ ሳጠራሁን እኔ ላይ እምነትን
ጥለህ ስለጠራኸኝ አመሰግናለሁ። ደግሞ እንደማላሳፍርህ እርግጠኛ ነኝ። እንደማታሳፍረኝ እርግጠኛ ነኝ። ብዙ ሰውም ነገሩኛ ሳንቺ ጉብዝና ነገሩኛል። ስንት ጥርስ የነቀለችው ስትነቅል ስትተክል ሰላሉ ከነሽም ለማስተዋወስ አይ በጣም ጎበዝ ነች ብሎኛል። እና ለዛ ነው ጥርስን የመሰለ ነገር ነው አሳልፌ የምሰጥሽ። አንደኛ እኔም አላውቅሽም ቁጭ የመጣሁት ከነሱ ጋር ያነጻጸርኩሽ አይደለም፣ ግን ያው ይገባሻል አይደል? እኔ ረጅም ዓመት መኖር እፈልጋለሁ። ወጣት ሆኜ መቆየት እፈልጋለሁ። አሁን ስትገምጪ እድሜ ስንት ይመስልሻል? በእርግጠኝነት 20 ዓመት ነው የምትገምጪው። አይሻ ተሳስተሻል። አይሻ እኔ ራሴን በጣም ነው ዶክተሮች ጋር ወደ ሄዳን የምበላው ምግብ ራሱ የምሬን ነው በጣም የተጠና ይሄ ምንድነው የምትሉት በእናንተ ሀገር ውስጥ? ይሄ ማዳበሪያ ነው የምትሉት? እሱ ምናምን በእነሱ ያላደገ ፈርትራይዘር ነው በእሱ ያላደገ በቃ እኔ ስልሽ የተጣራ ምግብ አትክልት ምናምን አረንጓዴ ነገር ለዛ ነው አሁን ኦልሞስት አሁን ወደ 37 ቀን ጭራሽ አትመስልም። ገና ልጅ ነው የምትመስለው። ለመሰል ይችላል እንጂ ወደ 37 የተጠቀው ነው። በጣም ራስህን ትሪት ታደርጋለህ። ጎበዝ ነህ። በጣም ትሪት ታደርጋለሁ። በጣም ለራሴ ነው እንደውም ኢንቨስት ማድረግ በጣም ደስ ይላል። ራሴ ነው ትክክል። እንደዛ ነው መሆን ያለበት። ለዛ ነው እና መተሽ ለካነካ አድርገሽ ጥርሴን ምትይ አልፈልግም ልሽ ፈልጊ ነው በደንብ ትሪት አድርገሽ በደንብ አላረለ ነግሬሻል። 8 ወር ሙሉ ነው ጥርሴን ያልተኛ 8 ወር ሙሉ መጣኮ ሙሉ ማቴሪያሎቹ ስላሉ እዛም በደንብ ቼክ ማድረግ እንችላለን። እዛ መምጣት አልፈልግም። ማቴሪያሎቹ ከፈለኩ የራሴ አመጣቸዋለሁ ወደዚህ እንጂ እኔ ሄድ አልፈልግም። ለመሰለሽ አንደኛ ምሳሌበት ክሊኒክ አይ ቲንክ አነስ ያለ ነው። ይቅርታ ጋር አይ ፍቅር የለውም አነስተኛ ነው መሰለኝ አይደለ? ትልቅም አይደለም ያው እንዳቅማቸው አንቺ ራሱ እንደዛ መስራት ትችላለሽ። ይገርማል። ጎበዝሽ እንደዚህ እየተባለ አሪፍ ነው የሚከፍሉሽ ነው ወይስ ምንድነው? ያው ምን አማራጭ አለን? ተቀጥረን ከመስራት ውጪ የራሴን ለመክፈት በጣም ብዙ ካፒታል ያስፈልገኛል። ካፒታል የለሽም ነው ለራስሽ ለመክፈት? አይ ይገባኛል። እዚህ ሀገር ላይ መለወጥ በጣም ከባድ ነው። ይሄ በጣም እኔም ያው እድለኛ ስለሆንኩኝ ነው እንጂ ማሰብ ከፈጣሪ ጋር ያው እድለኛ ስለሆንኩኝ ነው። ውጪም ስለ ረጅም ዓመት ስለሆንኩኝ ነው እዛ የሰራሁት ነገር ነው እዚህ ላይ መጥቶ መሰረት የሆነኝ እንጂ እዚህ ቢሆን በእርግጠኝነት እኔም ከአንቺ ማሰብ እንጂ የሚበልጥ አይመስለኝም። ታዲያ ውጪ እንዴት እየመከርከኝ ነው? እኔንም ኖ በነገራችን ላይ ውጪም በጣም ያን ያህልም ጥሩ ነገር አይደለም። ስለ በልጅነት ስለያልኩኝ ነው ከዚህ ይሻላል። እዚህ በጣም ሰላም አለ። ሰላም ላይ መሰለ ነገር የለም። ጤና አለ። ምግቦቹ የዚህ ሀገር ምግቦች በጣም ጤናማ ናቸው። እኔ በጣም በነገራችን ውጪ ያለው ራሱ ከዚህ ነው ምግብ ማስቀው የምር ነው። ወይ ለምን እዛስ ያለው ምግብ አላም ናቸው ልጅ ተመረ ገራቸው ለታያቻችን ቼክ የሚያደርጉልህ ሰዎች የሉም? አሉ ዶክተሮች አሉ፣ ግን እነሱም የሚመክሩኝ ያው ከዚህ እንዳስመጣ አለ። ከዚህ አንዳንድ ቦታዎችም አሉ ቀርብ ያው ራሴም ማለት ገና ልጅ ነው። በጣም በዚህ ልክ መጨናነቅ ልጅ ነው 30 ምናምን ደርሼ በገርምሽ ታሪክ መሰረት ፈልጋለሁ ብችል እስከ 500 ዓመት መኖር ፈልጋለሁ። 500 ዓመት? አዎ የምርህና አቅተኛ ደግሞ ሲጀምር አልበዛም በጣም 500 ዓመት? ኧረ እኔ አሳካዋለሁ ብዬ አስባለሁ። እንዴት ነው በዶክተር እጌታ የሚሳካ ይመስልሽ? 500 ዓመት እንዳንተ ጥረት ይወሰናል። በቃ ብችል 500 ዓመት ሸንቀጥ ብዬ እንደዚህ በቃ ለምሳሌ ለውጥ አሁን ባሳይሽ በትራስ መታወጣ ይመስላል። አሁን ባሳይሽ ራሱ ለሴም ባውልቀው ነው ባሳይሽ ራሱ 6 ፓክ በ37 ዓመት 6 ፓክ ያለው ሰው ያለ ይመስለኛል። ወደ 28 ነው ያለው 8 ማለት እዚህ ጋር 2 አለ በነገራችን ላይ እዚህ ጋር 2 ሰው እንዳየው እያጓጓኝ ነው። አይ እሺ የቀለልኩ ይመስልሽ ለአወራሪ ምናምን ነገር ብዙ ሰዎች የቀለልኩ ነው ይመስላችሁ፣ ግን የምሬን ነው። ከፍለሽ ማውለቅ ይችላል ነው። አይ ችግር የለውም ካላመንሽ ነው የምሬን ነው። እኔ ስፖርት እሰራለሁ፣ ጤናማ የሆነ ምግብ ነው የምበላው። ለዛ ነው እና አሁን እንደዚህ ሁሉ ማውራልሽ ለምን መሰለሽ ፔሸንት አለኝ ቼክ አድርጌ ልጅ ሰጥኝ እኔ 8 ወር ሙሉ ጥርሴ ሳልታከም ያ ሁላ ጊዜ ቆይቼ መቼ በ15 ደቂቃ ውስጥ ጨረስኩ ብለሽ የምትወጪ እኔ እንዳየሽ ያልቆጥረው ያው የህክምናው ጥራት ነው እንጂ እኔ መቆየት ለውጥ አይመጣም ብዬ የህክምና ጥራት ትንሽ የቦርሻና እጅሽን ባዶ እጅሽን የወጣሽው ምንም መቀየሽ እንኳን አልመጣሽም እኮ። መጀመሪያ ጥርስ ምን እንደሆነ ችግሩ ቼክ ማድረግ አለብኝ። ኦሆ ችግር ያለበት አይመስለኝም አክቹአሊ
እኮ ያው የሚያቸው ማቴሪያሎች ከሱ ጋር ስለሚወሰኑ ነው እኔ ችግር ኖሮበት አለ ጠሮሽ እዚህ ጋር የጠራሁሽ ሊሳዋራሽ ደግሞ ኮምፎርት ላይሰማሽ ይችላል ተርነሽ ያው ቦታለሽ ሰው ያዋራሽ ቦታ ላይ ሳዋራሽ ሊደብርሽ ይችላል ግን ያው ወራሪ ትንሽ ወጣ ላይ ይችላል ከአንዶና ላይ ካስተላለገ ነው እዚህ ጋር አይደለም የሚኖረው ደብርሽ ይችላል አይ ነው ችግር የለውም የግል ዶክተር እንደሆንኩኝ ቁጠረው ከዚህ በኋላ በነገራችን ላይ እንደዚህ የምታዋሪ ከሆነ በጣም ሳይካትሪስት የራስሽ ሲጀምር በጣም ደስ ይላል ዴንቲስት ብቻ አይደለሽ አመሰግናለሁ ተስፋ ነገራችን ላይ በጣም ነው የሚያምረው ታዲያ ዴንቲስት ሆኜ እንዴት አያምረው ራስሽ ነሽ ምሳሌ ነው ወይስ አይ ዶክተር ይሄን ያንቺን ጥርስ ይሰራልሽን ዶክተር ነው ፈልገው እንደው እንደዚህ በጣም የሚያምረው ወይስ በራሱ ሄዳ ኖ አንቺማ ትይጂ ታዲያ እስከለም በነገራችን ላይ ቀልድም ያምርብኝ ማለት አይ ቆንጆ ነው ቀልድ ላይ ነው ያልኩት እኔ ነገር ላይ አይደለም አይ ኖርማል ነው ብቻ ጥርሴን ብታይ ደስ ይለኛል ግን ከዛ በፊት ትንሽ ስራችን ላይ ደስ ይለኛል ስለሽ ከዚህ በኋላ የግል ዶክተር አይነሽ በሳምንት 2 የተመቻች ብዬ አስባለሁ ሌላው ጊዜ በጣም ቢዚ ስለሆንኩኝ መቼ ቀን ተነግረኝና ያን ቀን ስኬጁሌን አመቻችቼ ችግር ከሌለበት ላይክ ቼክ ለማድረግ ብቻ ከሆነ በሳምንት 2 ይበዛል እኮ እኔ ከፈለኩስ ይቻላል ማለት ገንዘብ ነው አይደለ ያስማማ እሺ ችግር የለም ይደብርሽ ይችላል አሳቂ ደግሞ እንደዚህ ስለ ገንዘብ አይደለም ፈልጊው እውነቴን እኮ ነው አዎ ያው ስራ አይደል ከከፈልከኝ ሰራሃለሁ እኮ እኔ ደግሞ ጥርሴን በጣም ነው የምወደው ኢንሹራንስ ቢኖር ራሱ የጥርስ ኢንሹራንስ በገባ ደስ ይለኛል እንጀምራለን አሪፍ ቢዝነስ ነገር እና በሳምንት 2 ማለት እኔ ካስጠላሁሽ ችግር የለውም ወይ በጭራሽ እንዴት ነው ፔሸንት የሚያስጠላኝ ስለዚህ 2 ቀን እኔ እንደውም እኮ ብሽ ሁሉም ቀን እየመጣች ቼክ ብታደርጊኝ ደስ ይለኛል ግን ያው ሌላውን ቀን ራሴ ትሪት አደርገዋለሁ ብዬ ስላሰብኩኝ እና ያው ሌላውን ቀን ራሴ አመቻችቻለሁ የምፈልጊውን ቀን ትነግሪኛለሽ የዛን ቀን እየመጣሽ ቼክ ታደርጊያለሽ ጥርሴን ብቻ አይደለም ዶክተር ብታይ ከሆነ ሜቢ ከዚህ በኋላ ወደ ውጭ መመለስም ይመስለኝ አይደለም ስራዎችን እዚህ በጣም አሪፍ ስለሆኑ እዚህ ብቆይ ይመስለኛል እና ያው ዶክተር ግዴታ ያስፈልገኛል ወደየልሽ አይ ነው አይጠፋም ጎበዝ የሆነ ዶክተር ማለት ነው ስለሽ መቀስ የሚረሳ ወይ አንዳንድ ነገር የሚያደርገው እሱ ነገር እኮ የሆነ ማለት አስበንበት ምናምን አይደለም እንደዚህ አይነት ነገሮች የሚፈጠሩት እያሽ ጥርስ ትረሻለሽ የፊት ጥርስ ልቀይተሽ መንጋጋው ነው ተነቀልሽ እንዴሽ አስበሳልኩታ እኛ በለሽ ባንዴ ራስን ታካትቻለሽ አይደለም እንዴት እንደሆነ ታውቃለህ የሆነ ምን አለ በሰለ ለተቀማጭ ሰማይ ቅርቡ ነው የሚባል አባባል አለ እንደውም አብሽሽ ግን ይቅርታ አብሽሽ እዛ ስለለመደብኝ ነው አብሽሽ ነበር ግን እንትን አባባል ነው እንዳለለ አዎ ሽቀጥ አባባል አጣሽ ባለ ነገር ስለሚገልጽልን እኮ ደስ ለተቀማጭ ምን ያልሽ ሰማይ ቅርቡ ነው ለቆም እኮ ሰማይ ቅርቡ ነው ነገራችን ተቀማጭ ነው ስትቆም ይርቃል ቼክ አድርገ ስትቀመጥ አያለቀም በነገራችን አባባሉ የሆነ ፈልጥ ነው ይችላል እናንተ ምን ማታምጡት ጉድ የለም ግን እኔ እሰሽ እንደዚህ ነገር አንተ አበሻት ነው እኔ እዚህ ገነቴ አብሻው አይደለም እኔ ከነዳው ነኝ ሲጀምር በነገራችን ላይ ማለት ነው ሳዋራሽ ነው የምታሳይ ፊት አለ እና አውቀሽ ነው ፊት የምታሳይ ምን አይነት ታሳየው ይሆናል አይደል እኔ ለመሳብ የምትሞክሪ ነው የሚመስለው ይሆናል ፊትሽ በጣም ይስባል አውቀሽ ነው የምታረገው ሳታስቢው ነው አልገባኝም አውቀሽ ነው ወይ ማለት እንዴት ነው አውቄ ማለት ትኩረት ለመሳብ ፈልገሽ ነው አይ ቲንክ ፔሸንት ነህ እኮ አይ ግራ ስለገባኝ ነው ግልጽ ስለሆነብሽ ደግሞ ሌላ ነገር አታስቢ አስተያየትሽ በጣም ደስ የሚለው ስላሰብኩኝ ነውና በጣም ስለሽ እንደዛ አይተሽኝ ልክ አይናችን ሲገናኝ የሆነ ልቤ ድንግጥ ይላል እንደዛ ከዚህ በኋላ ጎን ነው እንደዛ ማለት አይደለም ደስ ያለ አይስ ለማሳቀም በዘቀጣሚ ነገርሽ ስለፈለኩ ነው በጣም ደስ ያለ አስተያየትሽ ልብ ይሰርቃል አውቀሽ የምታርጊም ሰኛ በርክተኝነት ወይ መጨረሻ አጋጣሚ መስሎክ ይሆናል ፈታሽ ራሱ ደስ ሲል ያው ከጥርሴ ነው ጥርስሽ ብቻ አይደለም ጥርስሽ ራሱ ተካሄድ ነው ፈገግ የምትያት ፈገግታ ልጫች ፈገግታ ደስ ትላለች የመረኝ ጥሩ ተሽኮረመም አለ ነው የማከርመው የመከርኩ አይደለም እኔ እውነቴን ነው
እና ስራ እዚህ ብቻ ነው የምትኖረው? እዚህ ማለት ልጆች ባለ ትዳር አይደለህም? 37 ዓመት ነው ብለኸኝ መቼም አለመውለድ አለማግባት ይከብዳል። አንድ ጊዜ ገብቼ ነበር ተፋትቼ። ኦኬ ውጪ ነው እሱም የሆነች ነጫጭቅ ባለች ጥሩ ትምህርት አስተማሪ ነች። ይገባኛል ሲጀመር የውጭ ዜጋ አግብተህ አንተም እኮ ቀበጥክ። ለዛ ነው ይገባኛል እኮ ለዛ ነው ቀበጥ የሀገሬ በጣም ብዙ ቆንጆ አንቺን የሚመሳሰሉ ቆንጆች እያሉ ሌላ ነጫጭባ ጋር እንጂ መልከስከስ ይሄ ጥፋቴ ነው። አልወለዳችሁ? እኔ በሳ ጊዜ ልጅ ደግሞ ነገር ፍላጎት የለኝም ነበር። በጣም ቆየ ነው እንዴ? አንድ 5 ዓመት ማለት ነው። በፊት ነው። ግን ምን መሰለሽ አሁን ላይ በጣም ልጅ መውለድ እፈልጋለሁ። ግን አላረ በፈልጋት አይነት ሴት አላገኘት አልቻልኩም። እንደዚህ ማዋራሽ በነገራችን ላይ ደስ ይላል። እኔ እንደዚህ ሳዋራሽ በጣም እየገረመኝ ነው። ማለት እንደዚህ ማዋራሽ ያለቅ አስለፈለፍኩክ። ጎበዝ ነሽ። ለዛ ሳይካትሪስት ያልክ በጣም ጎበዝ ነሽ። እኔ ለማንም እንደዚህ የራሴን ሚስጥር ለማንም ማውራሽ ያለቅ እኔም ቀለል ብለህ ስለታየኸኝ ነው እንጂ ኦሬዲ ለህክምና ነው የመጣሁት። በዚህ ልክ ቃል ነበር። አረ በጣም ደስ ብሎኛል። ያን የተቀራረበንም ቤተሰብ የሆነም እየመሰለኝ ነው። በሚገባ እጅሽ በጣም ደስ የሚለው በዚህ አጋጣሚ ያንተም ደስ ይላል። አውቀሽ ነው አንቺ ታልኳለሽ። አንቺ ምን አይነት ልጅ በፍቅር አጥመደሽው አሳብጂው ታለሽ የተናች ማን ይልከኛል? ጠላቴ ብዙ ነው ማለት ነው። የሌለው ድቀት የሚፈልጉ ሰዎች ሲሰሩ ፈልገው ይጠራኸኝ የላከኝ ሰውስ አንቺ ጋር ይላል። ምናልባት እኔ በነገራችን ላይ ማለት ነው እና አይፈረድብኝም። በጣም በብዙ ነገሮች አሉ። በሴትም በወንድ ነገሮች አሉ። በሀበሻም በነጫጭባ ነገሮች አሉ። ሶሪ እኔ ማመን ትችላለህ? ችግር የለውም። አንቺ ማመን አስቸራ አለማመን ከባድ ነው። አንቺ እንደዚህ እያየሽ ስርቅ የሚያደርግ አስተያየት እና ለጠይቅሽ ወሬ ታስቀይሻለሽ። ጊዜ ሆነሽ እዚህ ስራ የተወሰነ ቆይቻለሁኝ። ከግቢ ከወጣሁኝ በኋላ 5 ዓመት አካባቢ ሊሆነኝ ነው እዚህ ስራ ላይ። በጣም ፐርፌክት ሆነሻ ታዲያ። ጎበዛሽ ምንም ማለት ነው። ደስ ይላል ሲጀምር ማንነትሽ ነው ተጫዋለው። ጎበዝ ነሽ። በዛ ላይ እዚህ ስራ ላይ በጣም ረጅም ጊዜ ቆይተሻል። ሲጀምር ለዛ ነው ይገባኛል። ለዚህ ተወዳጅ ነው ሾው እንደዚህ ወበል ነው ሾው ለዛ ሲጀምር። በነገራችን ላይ ብዙ ጊዜ አስተውልኩት ነው መሰለሽ አንድ ሴት የሆነች ቆንጆ ስትሆን የሆነ ነገር ይጎላታል። ወይ ጭንቅላቷ ኢዲየት ትሆናለች ወይ ደግሞ ሰውነቷ ቅጠጫ ወይ መስጠላ ወፍራም ትሆን ትችላለች። እና የትኛው ጎደለብኝ እኔ? አንቺ ደግሞ የምሬን ነው በጣም ቆንጆ ነሽ። ጭንቅላትሽ በጣም ብሪሊያንት ነው እንዳየሁት ከሆነ። ሰውነትሽ በጣም ነው የሚያምረው። ፈገግታሽ በጣም ነው የሚያምረው። እንኳን እየፈለኩልሽ እኮ ነው አጣውኝ። ለምን እንደዚህ የሆነ የምትጠቀሚው ነገር አለ? ዶክተሮች እኮ የምትጠቀሙት ነገር ሊኖር ይችላል አይደል? እኔም መጠቀም ስለምፈልግ ነው እንዳንቺ ሆነ ፈልጋለሁ። እንዴ ምን ማለት ምን እንዲሆን ፈልጋለሁ? ሁሉ ነገርሽ በቃ ጭንቅላትሽ፣ አስተሳሰብሽ፣ ፈገግታሽ፣ ድምፅሽ ራሱ ያላ ስታወሪ ለዛሽ ሁላ ደስ ሲል አመሰግናለሁ። ነው ምን ታመሰግኝ አይደለም እኔ ሚስጥር እንድነግርሽ ፈልጋለሁ። ግን በዚህ አጋጣሚ ፍቅረኛ የለሽም? አዎ ለጊዜው የለኝም። አላምንሽም፣ የምር አላምንሽም። ለምን? ስራዬ ላይ ስለማተኮር እሱም ለእንደዚህ አይነት ነገር ቦታ አልሰጥም ነበር። የምር ነው ስቲል አላምንሽም። አንቺን የመሰለሽ ልጅ ዝም የሚል ወንድ ካለ የምር ነው እኔ ገርመኛል። ዝም አይሉም እኮ ከመጠየቅ ወደኋላ አይሉ። ያው እኔ ቦታ አልሰጥም እንጂ። የምርሽን ነው እስካሁን እንዴ? በነገራችን ላይ አትኩሪ። ይሄን ያህል ውበት ይረግፋል ነው። ውበቴን ብዬ ሳይሆን ስራዬን ብዬ ነው። ስራሽ ይበልጥብሻል ከህይወትሽ ነው። እንደዛ አይደለም። ህይወት አለሽ እኮ ልጅ መውለድ አለብሽ። ሴት ልጅ ነሽ። ይሄን የመሰለ ቆንጆና ይዘሽ ይሄን አንቺን የመሳሰሉ ቆንጆ ሴቶች ልጆች ብትወልጂ የምር ነው አሪፍ መስለኛል። እኔ ወንድ ልጆች ነው ፈልጋ የምርሽና አባታቸው ነው የሚመሳሰሉ። አባታቸው ምን አይነት ነው? አባታቸው ያው እንግዲህ ባል የሚሆነው ሰው ይወስናል እኮ። ምን አይነት ምርጫሽ? ለጊዜው መስፈርት አላወጣሁም።
ወንድ ከሆነ በቂ ነው። ወንድ ማለት ያንጠለጠለ ሁሉ ነው ያንጠለጠለ ሁላ ወንድ ይባላል እንዴ? አዎ ቅድም አንተ እንዳልከው ነው። በቃ ሴት የተባለች እኮ ሁሏም ሴት አትባልም አይደል? አዎ እኔ አሁን ካንቺ አሁን በቃ በትክክል ወንድ የሚባለው ነገር ያሟላ ወንድ እኮ ለማሟላት ለሞከረ በጣም ነው የወደድኩሽ። ግልጽነት ይደብርሽ ይችላል ግን በጣም ነው ደስ ብሎኛል። ግልጽነት እኮ በጣም የወደድኩሽ የምሬን ነው። እና መስፈርቶች ነገርሽኝ አንቺ መስፈርቶች የምትፈልጋቸውን ባሟላቸው ደስ ይለኛል። ውጪ እንደምትሰራው ውጪ ከፋሚሊ ጋር ነው የምሰራው። የራሳችን ቢዝነስ አለ ውጪ። ኦኬ እዚህ ከመጣ በኋላ እዚህ ያው እንደማንኛውም ሰው ኢንቨስት ያደረኩት የተወሰኑ መሬቶች ገዝቶ በቃ እንደማንም በነገራችን ላይ ጭንቅላት ያስፈልገው ምን መሰራ ሰራ በቃ መሬት ገዝቶ ኢንቨስት አደረኩኝ። ሪስቴቶች ገነባው ፎቆች ገነባው እነሱን መሸጥ ምናምን በቃ የተወሰኑ ቦታ ላይ የተወሰኑ ቤቶች አሉ ማከራያቸው መሸጣቸው ቤቶች አሉ የተጀመሩ ቦታ ቤቶች አሉ። አዎ ቢዝነስ ነው ይሄ ያለ ቤቶች ሳይሆን ያንተ መሆን ይችላል። ያንተ ከሆነ ምን ያደርጋል? እኔ አንድ ቤት የምፈልገው አይ ቆንጆ አንቺስ ያው እኔማ እንዳየህ ነው። ከማን ጋር ነው? ለጊዜው ብቻዬን ነው የምኖረው። ብቻሽን አፈሪም ይሄን የመሰለው ውበት ይዘሽ ብቻሽን ማለት ስለሽ ለመንፈሶች ራሱ እኮ መላእክቶች ራሱ ተሰስቼ ነው መሰለኝ በዚህ ውበትሽ። የተወሰነ ጊዜ ስለሆነ ቤት መሆኑ ብዙ የት ነሽ? ስራ ቦታ ነው መሆኑ ብዙ በእርግጠኝነት ብዙ ወንድ ፔሸንቶች አንቺ ጋር አሉ በእርግጠኝነት ያለውሽ። ያው በቁጥር በእርግጥ የዚህን ያክል አይደለም። ሳያማቸው ይመጡ ይኖራሉ በእርግጠኝነት። እኔ ከዚህ በኋላ ቼክ ለማድረግ የሚመጡ አሉ። ይሄ ላይክ እንዳንተ አንተ ምን ነህ ነው አላልኩ ወይ አላልኩ። አይ እኔም ነኝ ከዚህ በኋላ ስለመጣ ይሄ መጣት ይችላል። በነገራችን ላይ የምሬን ነው በጣም ምታታዊ የሆነ ውበት ነው ያለሽ። የምሬን ነው በጣም ምታታዊ የሆነ የምሬን ነው እመልሻለሁ። ህብስት ሉቺ ወይኔ ጉዴታ እንጂ ነሽ የምሬን ነው። እንደዚህ ውበት ለመጀመሪያ ጊዜ ሲጀመር ማለት ነው እናንቺ በጣም ቆንጆ ሴት ያየሁት በህይወቴ አንቺ ካዩዋቸው ውስጥ ሁለተኛው አንቺ ነሽ። አንደኛው ቡን ደስ ይለኝ ነበር። አንደኛው ራሷ እናቴ ነች። ውይ ሶሪ በጣም ነው እንዴ ሁለተኛው አንቺ ነሽ። በነገራችን ላይ እንደዚህ እህቴ በጣም ነው የምታስጠላው። ኧረ ተው ውይ ወንድሙ ውጭ አንቺ በጣም ታዲያ እንደሚሻላችሁ እኔ እውነታውን ነው የማወራው። በነገራችን ላይ ግልጽ ነኝ። እህቴ ያንቺ ይሄ ያለ አይደለ ያንቺ ይሄ ነች እሷ። ጀርባዋ ያምራል። ኧረ ፊቷ ይሄ ነው ያንቺ አስፈልጌ ነው ይሁን። እሺ በጣም ነው ወንድ ነው የምትመስለው። እኔ ነው የምትመስለው በቃ። አንተም እኮ ቆንጆ ነህ። አንተን ከመሰለች አሪፍ ነው። እኔ እንደዚህ ቆንጆ ነሽ ስላልኩሽ ግዴታ አንቺም ቆንጆ ነው ወይ አንተ ስላልከኝ ሳይሆን የእውነት ማለት ራስ ላይ በዚህ ልክ ኢንቨስት የምታደርገው ኩል ለመሆን ነው እና ደግሞ ተሳክቶልሃል ነህ። አንቺ ደግሞ ኢንቨስተራሽ ስለታደርጊም ግን በጣም አላውቅም እኔ ስልሽ ይሆናል አይደል ጥበበኛ ሰዓሊ የሳለሽ ነው የምትመስለው። በጣም የተራቀቀብሽ በነገራችን ላይ የምሬን ነው። ሚስቴ ብትሆኚ የበለውና ሚስቴ ብትሆኚ የምሬን ሁሌ ይዤሽ ወጣ ነበር መንገድ ላይ ይሽሽ ይዋት ሚስቴ እንጀምቱ ማለት ነው። ይዋት እሺ የምሬን ነው በጣም ደስ የምትይው ስልሽ ሞገሳ ሲበዛ ውሸት ሊመስል ይችላል ግን እኔ የምሬን ነው በጣም መግለጽ አቃተኝ። ግን እንደዚህ ስልሽ ደግሞ ኩሩ ያለሽ ደግሞ እንደሱ አይደለም ችግር አለባችሁ ደግሞ ስልሽ ነገር ሻልቀደም ደግሞ የሆነ ነገር ይጎላቸዋል ብያለሁ። እንግዲህ ጸባይሽን እስካሁን ባየሁት ልክ በጣም ጸባይሽን ወርቅ ነው የምሬን ነው። ግን መልክሽ መብላት ነበር እንደዚህ መልክሽ እሺ አይ እና የምሬን ነው። እኔ አሁን የሆነ ነገር አሰብኩኝ ስልሽ ካልደበርሽ ስልሽ እኔም ከመጣሁኝ ኦልሞስት 8 ወር ነግሬሻለሁ አይደለ? ከስራዬ ላይ ፎከስ ማድረግ ስራዬም እንዲመቻችልኝ ብዬ በጣም ፎከስ አድርጌ ነበርና ራሴ በጣም ተጨናንቄያለሁ። እና ማይደብርሽ ወይ እጅሽን በጣም ደስ የሚለው የምሬን ነው። በጣም ይለሰልሳል ደስ የሚለው በእናትሽ እና ብንዝናና ደስ ይለኛል።
ካልነበርሽ ደስ ይለኛል የሆነ ዴት አለ አይደል ዴት ምናምን ደስ ይለኛል ፍቅረኛ የለኝም ብለሽኛል አይደል እኔም የለኝም እስካሁን ደስ ተጎድቻለሁ የምሬን ነው ዜጋ ልጅ ነሽ ኢትዮጵያ ነሽ እንዴ ማለት ሌላ ሀገር ዜጋ መሰልኩ አዎ ጸጉርሽን ለምሳሌ ያንቺ ነው ጸጉርሽ ወይ አይደለም እሱ ኮጂ መጣ ነው የምርሽ ነው ያንቺ ነው ማለት አንቺ ልጅ ፊት ያደርጋል በጣም እና እስካሁን ድረስ እንደዚህ የሚያምር ጸጉር የሰኩ አይቻልም ስለዚህ ነው ያምራል ማለት አንቺ ያምርብሻል እና ምን ነሽ ኢትዮጵያ ነሽ አዎ ኢትዮጵያ ነኝ ግን የሰባ ልጅ አይደለሁም የክፍለ ሀገር ልጅ ነኝ የክፍለ ሀገር ልጅ በነገራችን የክፍለ ሀገር ልጆች በቃ አንተ ነሽ ማለት ነው ወለይ ናቸው በጣም ቆንጆ የሚባሉት ጥሩ ትገምታለህ የምን ወለዮች ናቸው እንደዚህ ቆንጆ የሚሆኑት ብዬ ማሰብ በዛ ነው ነዋ ቀን ያሰሳት እና ቤተሰቦችሽ እዛ ናቸው ነው ወይስ አዎ የምርሽ ነው ታላቅ ሲስተር ያለች እሷም እዚህ አዲስ አበባ ነው የምትኖረው ብቻዋን ናት ታላቅ እህት ማለት እሷም በእርግጠኝነት እንዳንቺ ነው ግን ካንቺ ይበልጥ እኔ ወይ በጣም ነው የምትበልጠው የምርሽ በጣም ቆንጆ ነች ያላምሽ ምን ካላየው አላምንም ታሳይሃለሁ ከዚህ በኋላ ራሱ ያው እንዳለ ወንድ ነው ይመስለኝ ነው ውጪ ላይ ማች ሴቶች ራሱ እንዴት ነው ከሪያሊቲው ጋር ተግባብቼ አሁን መስማማው ነው አንቺ አይቼ እነሱ እንግባባለሁ ችግር የለውም እንዴታሽ አንቺ ኮርሽ እንዳልገባባ ምክንያቱ አይቼሽ ማለት ነው ምንድነው ሌላ አባባል ልጠራብ ነበር ማለት ለችግሩ መፍትሄው ራሱ በሽታው ነው ይባላል አንቺ በሽታ አይደለሽ ምን አይነት መድኃኒት ዶክተር ተከረኛ ዶክተር ይልሻል ሲጀመር እና ከተረመሽም ወሎ ውስጥ እኮ ቆንጆ ወንድም ይኖራል ብዬ አስባለሁ እና እንዴት ነው ጊዜ ሸርተቂው ፍቅረኛ ምናምን አንዱ ሸበላ አይ ያው ልጅ ያለው ክፍለ ሀገር የቃቃባል ምናምን የቃቃባል እዛም ቃቃጥቻለች ነው ይገጣው ታያውቃል በጭቃ ደስ ይላል ግን በጭቃ ምናምን ያደግሽ አይመስልም እውነት በቸኮሌት ያደግሽ ነው አይመስልም ያው በለው ከለራቸው አንድ አይደል ቸኮሌት እና ጭቃ ቸኮሌት አንቺን ነው ይመስላል ጭቃ ነው ይመስላል ወይ ታው እንዴ ከቸኮሌት ጋርና አይመሳሰልም ይችላል እና ነው ድንግልሽ የሚያስጠርተኝ ክትኩሽ ነው እንዴ እኔ እሺ ከቀረበቴ አንፃር ነው ማለት ነው ሚስተር ሳሪ ለማይክ ስለፈለኩ አንተ ጓደኛ እንድትሆን የምትፈልጋ ሴት ድንግል መሆን አለባት ኖ እኔ እሺ በነገራችን ላይ ድንግል አልወደም የምር አልወደም መላፋቱን አልወደም በቃ ይስተካከል ነው ፈልገው በቃ ደስ የሚል ተላፍቼ ምናምን ነገር አለ አይደል ስቃይን መከራዬን በልቼ መደሰት አልፈልግም እሺ ጓደኛ ድንግል ከሆነች አሳልፈ ለሌላ ሰው ልትሰጣት ነው ታዲያ እሱ ደግሞ ቀበላለሁ ያው እንደምን ብዬ ቀበላለሁ ግን የምፈልገው ባትሆን ደስ ይለኛል ከሆነች ግን ቀበላለሁ ጭራሽ ለሌላ ወንድ አይደለም መስጠት እሷ ሌላ ወንድ ብታይ እኔ በነገራችን ላይ በተፈጥሮ ቀናተኛ ነኝ ቀናለሁ በጣም ያው ለምወድ ሰው ቀናለሁ እና እንኳን ሌላ ሰው ለሰጠሽ አንቺ ራሱ ዞር ብለሽ ብታይ እቀናለሁ የምሬን ነው አመጣዋለሁ የምሬን ነው ባንቺ ደግሞ መምታት አይደለም እገለዋለሁ የምሬን ነው ጥሩ ሰው ነህ ጥሩ ሰው ነኝ በጣም ክፉ ሰው ነኝ ራስ ወዳድ ነኝ በጣም እንዳየው ከሆነ በጣም ምስኪን ለሰው የምታስበው ነው ሰው ነው በቃ ቀለል ያልክ ደስ የምትል ልጅ ነህ አይ ስልሽ በጣም ጎበዝ ነሽ በነገራችን ላይ አስበሽው ሳታስቢው ወሬና አስክረሽኛል የምሬን ነው በፍቅር ነው ስለዚህ አወራርሽን የምትጠቀሚያቸው ቃላቶችም አውቀሻል እኔ ለማጥበር ነው የሚመስለው በቃ ተሳክቶልሻል በቃ እየቀለድሽብኝም ቢሆን ችግር የለውም ራሴን ሰጥቼሻለሁ አንቀልድብህም ግን ጥያቄ አልመለስሽም እሺ መመለስ አለብኝ ብትመልሽልኝ ደስ ይለኛል ሞቅ ፈልግ ስላንቺ ኤቭሪቲንግ ሞቅ ፈልጋለሁ እሱን ሳስበው ጥሩ ነገር ትዝ ስለማይለኝ ነው አይደለሽ ማለት በቃ አይደለም ካልሽኝ ይበቃኛል አይደለም እና ያው በነገራችን ሴቶች ቨርቹሊቲያቸውን ያጡት ወንድ ላይ አስተሱታል እንዴ ይባላል እና ደለኛ አይደለም ማለት ነው እሱም ተስተውሽ ምናልባት እሱ ቢሆን ወግ ነበር ግን እንደዛ አይደለም ቨርቹሊቲን ያጣውበት መንገድ በጣም በሚያስጠላ መንገድ ነው እንዴ ለነገርኩ የክፍለ ሀገር ልጅ ነኝ ጠለፋ ምናምን የሚባል ነገር አለ
ቤተሰቦቼ ለትልቅ ሰው ያጅታዊ ነበር ልጅ እያለሁ በሆነ ነገር ላይክ ሲሆን ነገር ቃል ገብቶላቸው ምናምን ነገር እኔ አዲስ አበባ መጥቼ መማር እንደምፈልግ ስነግራቸው ሊጠልፈኝ ሞክሮ ነበር። በዛ አጋጣሚ ተደፍሬ በጣም ሸመረ ነው እንደዚህ ተቀራርብ ያላሰብኩ የምሬ ነው። ችግር የለም። አይ በዚህ ውስጥ ያየሁት ምን ነው ታውቂያለሽ? በዚህ ሁሉ መከራ ውስጥ ስልሽ እቺ ነው የምትመስል አበባማ በጣም ነው የምታስጠላው። ምን ልበልሽ ቃል የለኝም። አንቺን የምትፈጥር ልጅ የምትመስል ልጅ ይቅርታ ይሻል ቃል ተብለን እንደተተማተበ ይሄ ውበትሽ ነው እንደዚህ የሚያደርገኝና አንቺን የምትመስል ልጅ መፈጠሯ በዚህ መከራ ውስጥ የምሬ ነው። ይሄ ሌላ ትልቅ ነገር ነው የምሬ። ላንቺ የምሬ መጽሐፍ ያስፈልግሻል። እኔ መጽሐፍ አትፈልግሻል። ተደፍራ በዛ ነገር ሁሉ አርፋ ብረት ነሽ ማለት ነው አልተሰበሪም ማለት ነው እንጂ አላማ ካለ ትበረታለህ። እሱን ሽሽት ነው አዲስ አበባ የመጣሁት። ከዛ በዛው ትምህርቴን ጀመርኩኝ። አልታሰረም ሰውዬው? ጉድ የነገር አንተ ተሰርቶ አትፈልጊም? አሁንም አውራዲ ትቻለሁ። የሚያስታውሰኝም አይመስለኝም። በጣም ቆይ አስተውሰዋለሁ። ስቀይሽ የምር ነው ስቀይ ነው የምር ነው። እና አንቺ ላይ ደረሰ ነገር እንዳለ ነው እንደደረሰ ነው። በጣም ትልቅ ሰውዬ ነው። ስንት ዓመት ሚስት ነበረችው። ትልልቅ ልጆች ልጆች አሉት። ምናልባት ማሞቻ ጊዜው እየቀረበ ነው። እንዳንተ 500 ዓመት መኖር አይፈልግም አይችልም። ያናደር በጣም እኔ ስቻለሁ። በቃ ለበጎ ነው። ነገሮችን ተምረበት ታልፋለህ። ትልቅ ነገርም ቆርጦ ቢሆን ያልፋል። አመሰግናለሁ በጣም ታናሽ ለምን ደስ የሚለው የምሬን ነው። በቃ ሁሉ ነገር ኩሽም ማራ ነው። ኩሽም ማራ ይሆናል። እንትን ነው የምትመስለው ብስኩት ኦሪዮ የሚባለው ብስኩት ታውቂዋለሽ? ጥቁሩ ኦራ ነው ኦሪዮ ነው ከሱ ነው በጣም የምጣፍጠው ማለት ነው። ጠረንሽ ደስ ይላል። የምሬን ነው። በጣም ሙገሳ እየበዛብኝ ነው ግን ተው እንዳልኮራብ። ታስፖርታለሽ እንዴ? ቢልኝ አልወጣሁም። ውጪ መሄድ ሀሳብ አልነበረኝም። ብትወጪ ቢኖርሽ አሪፍ ነበር። እንዴት አንቺ ነው አስቸኳይ መውጣት እችላለሁ? አስቸኳይ መውጣት ይቻላል? ስንት ብር ነው አስቸኳይ? ቼክ ማድረግ እችላለሁ። እርግጠኛ አይደለሁም። ስትከምሽ ስንት ይሆናል? በእውነት እርግጠኛ አይደለሁም። ወደ 10 ነው ወደ 10 ከሚጠጋ ይመስለኛል። 10,000 እንደዛ ሆኖ ትንሽ ነው ታዲያ። እና አስቸኳይ ተወላውጪና የምር ነው። ሰሞኑን ወደ ዱባይ ሆነ ነው ቦታ ሄደን በነዛና ደስ ይለኛል። ለምስላናት ዱባይ ደነድ ማለት ያስተላል አኖ አይ ለማመን ከብዶኝ እኮ ነው። ዱባይ እኮ እዚህ ቅርብ አይደለች እንዴ? ሆነሽ ነው አንቺ ደግሞ ወይስ ሌላ ቦታ ነው ፈልገው? እንጃ ምን ማለት ምን ብዬ እንደምል አላውቅም። ነው ስለዚህ ሰው ነው በእውነት። አይ እንደዚህ አትበይኝ። ዱባይ እኔ ያለን ሳልኩሽ ብቻማ እንደዚህ አትበይኝ። ነው ስንት ነገር ነው ያሰብኩት አይደል እንዴ? መንጃ ፈቃድ ሳለሽ አዎ መንጃ ፈቃድ አለሽ ማለት ነው የለኝም እንጂ ከመንዳት ትችያለሽ። ፐርፌክት አይደለም ያው መኪና የለኝም። ፐርፌክት ብትሆኚ ኖሮ በጣም ወዳት መኪና ሰጥሽ ነበር። ውጪ ላይ ካይሻት ያለች መንዳት ግን እችላለሁ። ቼክ ማድረግ በጣም ነው ወዳታ መኪና ስለሽ ተከጭብኝ አልፈልግም። ወይ አትካጭ ቼክ ማድረግ ትችላለህ። ካላመንክብኝ ይቀር አራን ያምኑብሻል ምንም ነገር ግን ስለሽ ኮንፊደንስሽን ዋናው ነገር ኮንፊደንስ ካለሽ ከሌላም ሰጥሻለሁ ምን ቆርፎ ስለሽ ይሄ ሁሉ ነገር የሚያስደስተኝ ያለው እንደዚህ ታክቲክ ሆነ ዓለም እንደመሰለሽ በጣም እሺ ሰከርኩኝ እኮ ከባንቺ እንደዚህ ደስተኛ ሆኜ አላውቅም። ማለት ያወራህ ያለው ላፍህ እንኳን ቢሆን እኔም በጣም ደስተኛ አድርጎኛል። ላፍህም አይደለም እንዴ ላፍህ ነው ነገር ብቻ ለቀም በነገራችን ላይ ሳወራ ካፌ የሚወጣው ነገር ተጠነቀቃለሁ እና ይሄ ሰው የሚያስከፋ ነገር አላደርግም። ለዛ ነው አንቺ ይሄን ሰጥሻለሁ ብዬ ካልሰጠሽ ትከፈልሽ። አይደብረኝም ደግሞ ቆርቆሮ ስልሽ ዛሬ ግን የትም አትሄጂም። ስልክሽን ስዊች ኦፍ ታደርጊዋለሽ። ዛሬ እናንቺ ሻወር ወስደ ደስ ይለኛል። እሺ እንወስዳለን። ትንሽ ይሞቃል ግን በጣም ይሞቀኝና በነሱ ታሽኛለሽ። ጀርባዬ ጋር ሞሪ ጋር ተሽለስ
ማሳጅ ላይ ብዙም አይደለም። እኔ በጣም ጎበዝ ነኝ። እውነት እንደውም ሰሞኑን መታሸት እፈልጋለሁ። ማሸትም እፈልግ ነበር። ታዲያ እንዴት ሳትሄድ ማሳጅ ቤት ነው? ማሳጅ ቤት ለመታሸት ብቻ አላሪዝም ምንሽ ነው? ምን ነው ማሳጅ ቤት ምን አለ? ምንም የለም። ማሳጅ የምታውቂው ነገር አለ እንዴ? ኧረ ጭራሽ የምታውቂው ነገር ካለ ንገሪኝ። አይ በጭራሽ በእውነት ያው ማሳጅ መደረግ ፈልጌ ነበር። አንቺ መደረግ ፈልገሽ ነው? እንዴት ነው ማሳጅ ቤት? አይ ችግር የለውም። አሁንማ አንተ አለ ትችል እዚህ የምልሽ ግን ህብስትዬ ግን የምልሽ ፍቅረኛ የለሽም? ተሳቅኩኝ እኮ ስልሽ አንቺ የመሰለሽ ልጅ ስልሽ ማመን በእኔ እንዳትፈርጅብኝ። አንቺን ብትሆኚ በእኔ ቦታ የምር ነው ከእኔ የተለየ ነገር የምታደርጊ አይመስለኝም። የምር ፍቅረኛ የለሽም? እውነት ነው የምልሽ። ቁርጡን ልወቅ ልንገርህ፣ አንተ በጣም ቆንጆ ነህ፣ ሀብታም ነህ፣ መልካም ነህ፣ በቃ ሁሉ ነገር አሟልቶ የሰጠህ ልጅ ነህ። ግን ፍቅረኛ የለኝም ስትለኝ አምኜሃለሁ። ከአንተ አንጻር ደግሞ የኔ በጣም ሊታመን የሚችል ነገር ነው። ለምን ልታምነኝ እንዳልቻልክ ግን አላውቅም። እንዴ በጣም ከባድ ነው። አንቺ የመሰለሽ ልጅ እንደዚህ ብቻዋን በዚህ ጊዜ እንደዚህ ወንዱ ባሰፈሰፈበት ጊዜ ወንድ ልጅ አላምንም ነበር ማለት ውስጥ ያለውን ነገር ነግሬሃለሁ። ከዚህ በፊት የተፈጠረውን ነገር የሱ ፍራቻ ነበረ። እንኳን መለመልሽ ይጣፈጭ የምሬን ነው። ለእኔ ሲልሽ ነው ሲጀመር እንደዚህ ወንድ ልጅ ያላመንሽ የምሬን ነው። በጣም ስልሽ እንደዚህ የጠየኩሽ ጀምሮ አሳላምሽ ቀርቼ ሳይሆን ስለፈራሁ ነው። አንቺ ያለ አይደለ ብጉር አለብኝ እዚህ ጋር በጣም ነው የሚያምረው። ብጉርሽ ራሱ ይሁን ይፈታ ታውቂያለሽ። የት ጋር ነው? እዚህ ጋር ያምራል። መጥፋት አለበት ብጉርሽ። ሻወር ወሰዳ ይሞቃል። ይሞቃል እንሰጥሽ እንዴ? አሁን ነው እንዴ? ታዲያ ትንሽ ቆያልሽ እንዴ? ነው አይ ሻወር ማለት እንዴ? ወይ ኧረ ትንሽ ቆየ። እኔ በጣም ተምችቶኛል ካንቺ ጋር ማውራት። ጠረንሽ ሰምኮ ከኔ ጋር ያወራህ ነው ሻወር የምትወስደው ነው? ጠረንሽ እንደዚህ እንደዚህ በሳሙና ማሳጅማ በደንብ ነው የምፈልገው እንጂ ኖ አይደለም። አንዴ ልጅማ ትንሽ ነው በቃ እኔ ሳሙና ከነካሽ በኋላ ሳሙና እንድትይ ያለ ፈልገው ይሄ ጠረንሽ ራሴ እንደሆነ እንድታምን ፈልጋለሁ። መልክሽማ የራስሽ ነው ያስተውቀርሽ ይችላል። ሻወር ወስደን እንመለሳለን። እዛም ደግሞ ማውራት እንችላለን። ምን ችግር አለው? እንዴት ነው ሻወር እየወሰድን የምናወራው? እኔ ያላወራም ሲጀመር ሰው ውስጥ ገባል። ችግር የለውም ማውራታችንስ የምናወራው ነገርስ ዋናው ከኔ ጋር መሆንህ መስሎኝ። በእናትሽ ተቀመጪና የመሬ ነው አንተ ጋር ከዚህ የተሻለ በጣም ጥሩ ጊዜያቶችን ማሳለፍ ፈልጋለሁ። አዳምጪ እንዴ ከዚህ ሙድማ እንድትጪ ማለት ነው። የመሬ ነው ግን ምን መሰለሽ አንደኛ ነው ቀን ሲሆን ማለት ነው የሆነ ድግምት ነገር አለብኝ ማለት ይቻላል። አይ ኖ የመሬ ነው እንደዚህ ነገር ለማድረግ ምንም አይነት ፍላጎት ይጣፋል ማለት ይችላል። ለምን እኔ አላውቅም። የሆነ ሰው ያሰርቱብኝ ሊሆን ይችላል ምናምን እኔ አላውቅም። ከዛ ሰው ጋር የምር ደስ ያለህ አይደለም የምታደርገው ማለት ነው። ኖ ያንቺ ሌላ ነገር አትይው። እኔ ካንቺ ጋር ሲጀምር ማድረግ በጣም ነው ፈልገው የምሬ ነው። አንቺ እኮ በጣም ቆንጆ ነሽ። አይደብርህም? አይ ፕሮሚስ እንደማላስ እኮ እሺ ቤስት ትንሽ እናውራሽ ቢያንስ ምን ነው ታረጋግኝ እንጂ የኔ ጣፋጭ በጣም ደረቅ ነው። እንዴ ደስ ተቀምጥ ከብዳል። አረ በጣም ቀላል ነሽ እንደው ማለት ነው። እውነት ሳይሆን የምሬ ነው። ሀውስት ሙሽ የምሬ በጣም ተስሚ የማልክ ነው ደግሞ በጣም አሁንም በሞደስ ነው የሚላለው ማለት ነው። በእናቴ የሚላለው ባንቺ ነው። በጣም እድለኛ ሰው ነኝ። ግን እድለኛ ብቻ ግን ማረኛ ሀውስት ባለ ነገር ነው። አሁን ይደብራል። ኖ እንዴ ይደብርሽ ፈልጌ አይደለም እኮ ሰልሽ አለ አይደለ? በጣም ቆንጆ ነሽ። በጣም ብዙ እንድትፈልግሻል። በዛ ላይ ደግሞ አንቺ ዶክተር ነሽ። ብዙ እንድታገኛለሽ። አንተ ካልፈለክ ያስገድጄ አብሬ መሆን ይችላል። ኖ እሱማ ፍላንቺን ፍላጎት ያስፈልገዋል። ግን እኔ ጋር እሱ ፍላጎት አልነበረም እስካሁን። ለምን አትረዳኝ? የምሬን ነው። በጣም ቆንጆ ስለሆንሽ እኔ ስልሽ ስለፈራሁኝ ነው እንጂ ሰላምሽ ነው ያስፈራል። ኖ አታስፈሪኝ። የምሬን ነው። ግን በጣም አለ አይደል ሰው ያስፈራል። እኔ ከልብ እንድትወደኝ ነው የምፈልገው። ከልብ እንድትወደኝ የምሬን ነው። እንዴ ልስኝ ምን ሲሰኛልሽ? በስመ አብ ወልድ። እኔ በቃ ከዚህ በላይ ካንቺ ጋር ማውራት አልችልም። አንተኝም ስማኝ ነበር እኮ ምን ሆነ ነው?
አንቺ ትሰኛለሽ? ስንት ይኖረህ እንጂ ቀድም መጋኛ ምናምን አንተ ድግምት ያልከው የምርህ ነው? እሱ ተነስቶብን ዘንባይ ስሜሽ ላንቺ ብዙ ነገር አውቃለሁ። ባለቤት እንዳለሽ አውቃለሁ። ባለትዳር ሆነሽ ከወንድ ጋር እንደዚህ ማለት ምን ሴሰኝነት ነው? ሲጀመር ኦልሞስት እኮ ስመሽኛል ማለት ይቻላል። ጸሎት ላድርግልህ እንዴ? የምን አባሽ ጸሎት ነው? የምን ጸሎት ነው? የምን ጸሎት ነው? አንቺ ጀምር ጸሎት ብታረጊ ጸሎት ይሰምራል። ሰይጣን ለምን ስነስርዓት አይኖርህም? ዘንባይ ስነስርዓት አንቺ ነኝ የለሽ። አዳምጪኝ ይኸውልሽ፣ ባለቤትሽን አውቀዋለሁ ያልኩኝ ነው። ባለትዳር እንደሆንሽ አውቃለሁ። ባለቤትሽ ነው እዚህ ላከኝ። ወንድም እንዳትኝ፣ ያንቺ ወንድም አይደለሁም። እኔ ደስ አልከኝ ብዬ ዘንባይ እንደዚህ እንድትንቀኝ ሆነ እንድትናገረኝ አልፈልግም። እሺ የናኩሽ መጀመሪያ ነው። መጀመሪያ ሲጀመር አንቺ እኔን ደስ አላልኩሽም። ደስ ያለሽ የኔ ገንዘብ ነው። ገንዘብ ነው የምትወጂው አንቺ። ገንዘቤን ፈልገሽ ነው። አይንሽ በገንዘብ የታወረ ነው። ሲጀመር አንቺ እውር ነሽ። ዘንባይ አዳምጪኝ አንቺ መሄድ እፈልጋለሁ። የትም አትሄጂም። ልቀቀኝ በእናትህ። የትም ይኸውልሽ፣ አትንካኝ። እሺ ይሄ ፀጉርሽን ነቅዬ ነው ይኸውልሽ። አደባባይ መላጣ ነሽ። ሲጀመር ታስፈቂያለሽ። ወንድ ነህ ትመስላለሽ። ምን ጉርጥ። አዳምጪ ዘንባይ፣ ያክብሬ ካንተ ጋር ማውራቴ። እሺ ዘንባይ አንድ ነገር ልንገርሽ፣ የትም አትሄጂም። ይኸውልሽ እስካሁን ድረስ ካንተ ጋር መቆየት አልፈልግም። አስራት አስቀምጠኝ እንደሆነ እናያለን። እንግዲህ ትርበልኝ። ይሄን የምነግርሽ ነገርሽ መሄድ ከፈለሽ የራስሽ ምርጫ ነው። እስካሁን ድረስ ስትሞላ ምንም ነገር ካንተ መስማት አልፈልግም እያልኩ ነው። አዳምጪ። እስካሁን ስትሞላ ፈጭ የነበረውን ነገር አዳምጪ። ሲጀመር እኔ ነኝ ሲጀመር ማለት ነው። አዳምጪ። በጥፊ ነው የምልሽ። በጥፊ ምንም አይነት እፍረትም ምንም አይነት ማፈርም አይሰማሽም። ባለትዳር ሆነሽ ተነቃብሽ። ዝም በይ። ባለትዳር ሆነሽ አይመለከትም። ባለቤትሽ ነው የላከኝ ያልኩሽ። ሲጀመር እዚህ ጋር እስካሁን ስትሞላፍሽ ሻወር ነው ሰድያች ስታስቸግርኝ የነበረው እንዳለ ደግሞ በካሜራ ይዤዋለሁ። አዳምጪ። ይሄን በካሜራ አስኩት እንዳለ ነገ ፐብሊክ ላይ የለቅልሽና ሁሉም ሰው ለምንድን ነው ካሜራ መቀረጽ? እከሳለሁ እኮ ይጅና ክሰሽ። እኔ እንደውም እከስሻለሁ። ባለቤት እያላት በህግ እንደማይቻል ታውቂያለሽ አይደለ? ባለቤት እያለሽ የ80 ባለትዳር ሆነ ዝም በይ። ውጭ ሀገርም በሆንም እዚህ ሀገርም ቢሆን እንደዚህ አይነት ህግ አይፈቅድም። እንደዚህ አይነት ነገር ማለት ነው። ይኸውልሽ ማስጠፍነግ እችላለሁ። ይሄን ቪዲዮ ደግሞ እለቅልሽና ቤተሰቦችሽ ይኸውልሽ አንቺ ቤተሰቦች ካሜራ ምናምን ብለን መቀበጣጠር አውቀን ምንም ይሁን ምንም ይኸውልሽ አንድ እንድታምኚኝ እኮ ነገርኩሽ። ባለቤትሽ ነው እዚህ ላከኝ። ማን ነው ባለቤቴ? ባለቤትሽ ሀብቶ ማለት ለባለቤትሽ ይኸውልሽ ለአንቺ ስንት ነገር ያደረገልሽ እንደዚህ እንድታገጪ ኢቭን ትምህርትሽ ሁላ እሱ እንዳስተማርሽ አውቃለሁ። እዚህ ይሄን ትምህርት ተምርሽ እዚህ ደረጃ እንድትደርሽ ያደረገሽ እሱ ነው። ይሄ ሁሉ መስዋዕትነት ከፍሎልሽ አንቺ ግን ለገንዘብ ብለሽ ለዛው ለተራ ወረቀት ብለሽ አንድ ቀን ላልሞላ ለማታውቂው ሰው ልስሚ ነበረ። ደግሞ አንቺ ሰይጣን ዝም በይ። ሰው አይደለሽም አንቺ። እሺ አሁን ልሂድ። ይኸውልሽ በጠይቅሽ ሳመልሽኝ የትም ልቅንቀት ጊዜ የለኝም። መልሽልኝ በእናትሽ ጊዜ የለኝም። እስካሁን ያቃጠልኩት ጊዜ ከአንቺ ጋር ይቆጨኛል። ምንድነው አሁን ምንድነው ያጣሽው? ምን ያደርግልሃል? በቃ ባለትዳር መሆኔን ሀብቶም ማወቅ አለበት። ከሱ ምን እንዳጣሽ በትል ከሰከሽ ነግረዋለሁ። በቃ በእናትህ ልሂድ። ሲጀመር ድገሽ አዳምጪ። ከሌላ ዶክተር ጋር ራሱ ግንኙነት እንዳልሽ አውቃለሁ። አብሮሽ የሚሰራ ሰው ይሄ ሁሉ ነገር አውቃለሁ። አዳምጪ። ከሱ ጋር ራሱ ነገር ነው እያወራህ ያለኸው። ብዙ ማስረጃ ሰብስቤያለሁ። ከሱ ዶክተር ጋር ራሱ ስትሞላፈጭ አውቃለሁ። በዶክተሩ ራሱ ባለትዳር እንደሆነ አውቃለሁ። አዳምጪኝ። እኔ ይኸውልሽ ብዙ ነገር አውቃለሁ። አንቺ ጨራቅ መሆንሽ እዚህ ጋር ነው። ባለትዳር ሆነሽ ከሌላ ባለትዳር ወንድ ጋር ራሱ ዶክተር ጋር ለገንዘብ ብለሽ በእርግጠኝነት ከሱ ጋር ራሱ ብትዳሪ ይሄን ደግሞ ዘንባይ ነገር አላደርግም እያልኩ ነው ያለው። አሁን ምን እያደረግሽ ነበር? እንደው ስምሽን አሞካሽውት እንደው አሁን ይሄን ሁሉ ነገር ብታደርጊ ለምንድን ነው? እኔ ምንም ነገር አላደረኩም እያልኩ ነው። አትናገሪ። ከዚህ የተሻለ የምነግርህ ነገር የለም። እያመመኝ ነው። እንዴት ተነስተሽ ውጪ ልሽ ተነስተሽ ውጪ ተነስተሽ ውጪ ስነ ስርዓት ይኖር። ተነስተሽ ውጪ አይደለም መውጣው ራሴ እወጣለሁ። ራሴ እወጣለሁ። አትንካኝ እንደዚህ ራሴ እወጣለሁ። ልቀቀኝ። ተነሽ ነው ሴጣን ያው እንደተመለከታችሁት ከሷ ጋር መግባባትም አልቻልኩም። መጠይቃትን ጥያቄም እየመለሰችልኝ አይደለም። ድርቅ ያለችው አይን አውጣነች። እኔ አላቅም በዚህ ልክ እንዴት ሴቶች እየሆኑ እንደሆነ እኔም በጣም ግራ እየገባኝ ነው። በጣም ከጭንቅላቴ በላይ እየሆነብኝ ነው። እኔም ከዕለት ወደ ዕለት ራሱ በቃ ጭንቅላቴ ሁሉ እየተመረዘ እየመሰለኝ ነው። ማግኛቸው ሴቶች እንዳለ እንደዚህ በጣም ጭራቅ የሆኑ ሴቶች ናቸው።
እፍረት የማይሰማቸው ሴቶች በጣም ነው እንደ ሀገር ነው በጣም የሚያሳዝን ነገር ውስጥ ነው የገባነው። እንደተመለከታችሁት ሁላ እኔ ራሱ ሳላስበው ልስመኝ ነበር። ለዛ ነው ስሜታዊ የሆንኩት። በጣም ነው የሚያስጠላው። ስሜቱ ይገባቸዋል። ራሴን ራሱ በጣም ነው የጣለሁት እንደዚህ ስላደረገች። ያው እሷም ቢሆን አላለፈችም። እንግዲህ ለሀብቶም ይህን ቪዲዮ ወስደን እናሳየዋለን። እሱ እንግዲህ የሚወስነውን ውሳኔ ይወስናል። ያው ከባድ ነው የሚሆነው። ከባድም ቢሆን ግን ያው እውነታውን ተቀብሎ መኖር አለበት። ከእውነታው ጋር እንግዲህ ተስማምቶ አዲስ ህይወት መጀመር አለበት። ለዛም ስለሆነ ነው ይሄን ነገር ያደረግነው። የዛሬ ፕሮግራማችን ይሄን ይመስላል። በቀጣይ ሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።